የቤተ መንግስቱ ውይይት ብዙ የተጠበቀ እንደተጠበቀውም የተገኘ ነው። የትራምፕ አስተዳደር ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳውና የአሜሪካ ጦር የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን የኢትዮጵያ ጉዟቸው ሁለት መልክ የያዘ ጉረማይሌ ነው። አንደኛው ኢትዮጵያ ከአሜሪካ ጋር ያላትን የቆየና ስትራቴጂክ ግንኙነት በበለጠ ስር እንዲሰድ የማድረግ ነው። በተለይም በቀይ ባህር ቀጠና ላይ አሜሪካ ሰላምና ጸጥታን ለማስፈን የኢትዮጵያ እርዳታና እገዛን ትሻለች። ሀገራቱ ከኮሪያ እስከ ሶማሊያ በጋራ ወታደራዊ ዘመቻን አድርገዋል። የዓለማችን 12 በመቶ ንግድና 1 ትሪሊዮን ዶላር የሚጠጋ ሀብት በሚዘዋወርበት ቀጠና ላይ የአሜሪካና የኢትዮጵያ ጋርነት ያስፈልጋል። አሁን በተለወጠው የዓለም ስርዓት ሀገራት ከየትኛውም ጊዜ በላይ የትኩረት ነጥባቸው የጋራ ወታደራዊ ትብብር ነው። ለዛ ነው አሜሪካ በቢሾፍቱ የአየር ኃይል ኤክስፖ ላይ የተሳተፈችው። ከባሉ ተሳትፎ ባሻገር ሁለት ግዙፍ የባህር ኃይል ሄሊኮፕተሮች ለእይታ እንዲበቃ ያደረገችውም በዚህ ምክንያት ነው። በሌላ በኩል የትራምፕ አስተዳደር በኢትዮጵያና በአሜሪካ መካከል ያለውን ግንኙነት ላይ ጥላ የሚያጠላ ጉዳዮችን በመፈጸም ላይ ይገኛሉ። ትራምፕ የጋዛን ቀውስ ለመፍታት በምላሹ ግብጽ የጋዛ ፍልስጤማውያንን ወደ ሶማሌላንድ እንዲገቡ አልፎም በጋዛ ልዩ ከተማን የመገንባት እቅዳቸውን እውን ለማድረግ በኢትዮጵያ ላይ ጫና እያደረጉ ይገኛሉ። በቅርቡ ፕሬዝደንቱ ከግብጽ አቻቸው አብዱልፈታህ አልሲሲ ጋር በነበራቸው ቆይታ የግብጽን ሐሳይ ትርክት ደግፈው የኑላ አደራድራችሁ ጥያቄ ማንሳታቸው ይታወሳል። ይህ የህዳሴውን ግድብ ጉዳይ በግብጽ መነጽር ብቻ ተመልክቶ ኢትዮጵያ ላይ ጫና ለመፍጠር የተሞከረበት ሂደት ግን እንዳላዋጣ ታይቷል። በተለይም አዲስ አበባ በነበረው ውይይት ላይ ጠቅላይ ሚኒስትር አብይ መከባበር የተሞላበት ውይይት አድርገናል የሚለው ዲፕሎማሲያዊ ንግግራቸው ጠቅላይ ሚኒስትር አብይ ትራምፕ ግድቡን የግብጽ የውሃ ማቆሪያ አድርገው ለማስቀረት የሄዱበት ርቀት እንዳልተቀበሉት ያሳያል። የሀገራቱ ግንኙነት በመከባበርና በኩልነት እንጂ አንዲት ሉዓላዊ ሀገር ላይ የፈለኩትን ልጫን የሚለው ነገር አይሰራም የሚል ትርጉም ያለው የጠቅላይ ሚኒስትሩ የኤክስ ገጻቸው መልእክት ትራምፕ አቋም ይዘው ላደራድራችሁ ማለታቸውን እንዳልተቀበሉ አረጋጋጭ ሆኗል። ምክትል የውጭ ጉዳይ ሚኒስትሩ በኤክስ ገጻቸው ያሰፈሩት ነገር በኢትዮጵያ ላይ ህዳሴውን ግድብ በተመለከተ ይዘውት የመጡትን አቅጣጫ ጭነው እንዳልወጡ የሚያስረግጥ ነው። ምክትል የውጭ ጉዳይ ሚኒስትሩ ገንቢና ግልጽ የሚለው ንግግራቸው የሚያሳብቀው በሁለቱ ወገኖች በኩል የተስማሙባቸው ጉዳዮች ቢኖርም የትራምፕ አስተዳደር የኢትዮጵያ መንግስት ላይ ግብጽን ወክሎ እጭነዋለሁ ያለውን ጫና ማሳካት እንዳልቻለ የሚጠቁም መሆኑ ታይቷል። በተለይም ግልጽ የሚለው ንግግር በሁለቱ ወገኖች መካከል ህዳሴውን ግድብ በተመለከተ ከፍተኛ ጭቅጭቅ መኖሩን ይጠቁማል። በተለይም በኢትዮጵያ በኩል ግድቡን በተመለከተ ጠንከር ያለ አስተያየት እንደሰጠች አመላካች ሆኗልም። በሌላ በኩል በውይይቱ ላይ የገንዘብ ሚኒስትሩ አህመድ ሽዴ መገኘታቸው ኢትዮጵያ ወደ ምስራቁ ጎራ እንዳትኮበልል በአሜሪካ በኩል የገንዘብ ማባበያ ተደርጎ ተወስዷል። ከዚህ ባለፈ የጸጥታና የቀጠናውን ሰላም በተመለከተ ሁለቱ ወገኖች በጋራ እንደሚቆሙ አመላካች የሆነም ነገር ታይቷል። የሁለቱ ወገኖች የሰላምና ጸጥታ ትብብር የላቀና ስትራቴጂክ እንደሚሆንም በዚህ ወቅት ተጠቁሟል። እርግጥ የሁለቱ ወገኖች ወታደራዊ ግንኙነትና ጥምረት የቆየ ነው። የሀገራቱ የሰላምና የጸጥታ ትብብር ስትራቴጂክ ነው። እርግጥ በ20ኛው ክፍለ ዘመን መገባደጃና በ21ኛው ክፍለ ዘመን መጀመሪያ ላይ በዓለም ፖለቲካዊ መድረክ የታዩ መሰረታዊ ለውጦች በኢትዮጵያና በአሜሪካ መካከል ያለውን ወታደራዊ ግንኙነት በአዲስ መልክ ቀርጸውታል። በተለይም በፈረንጆቹ መስከረም 11 2001 911 ተብሎ የሚጠራው በኦሳማ ቢንላደን መራሹ የአልቃይዳ የሽብር ቡድን በአሜሪካ የዓለም ንግድ ማዕከል ላይ የደረሰው አውዳሚ ሽብር ጥቃትን ተከትሎ ዓለም አቀፋዊ የደህንነት ስጋቶች አቅጣጫቸውን ቀይረዋል። ይህ ክስተት ዋሽንግተንን ለአፍሪካ ቀንድ የምትሰጠውን ትኩረት ዳግም ከፍ እንዲል ያደረገው ሲሆን ኢትዮጵያም በቀጠናው ለሚካሄደው የጸረ ሽብር ትግል ግንባር ቀደምና አስተማማኝ አጋር ሆና እንድትወጣ አስችሏታል። የአሜሪካ መንግስት የቀጠናውን ጽንፈኝነት ለመቆጣጠርና ዓለም አቀፍ የጸጥታ ስጋቶችን ለመክታት አዲስ አበባን እንደ ዋነኛ የደህንነት ምሰሶ በመቁጠር ለሁለቱ ሀገራት ወታደራዊ ትብብር አዲስ ምዕራፍን ከፍቷል። በዚህ መሰረትም ዋሽንግተን ለኢትዮጵያ የመከላከያና ደህንነት ተቋማት ግንባታ የሚውል በቢሊዮን የሚቆጠር ዶላር
ወታደራዊ ድጋፍና የቴክኒክ እገዛ ስታደርግ ቆይታለች። ይህ ድጋፍና አጋርነት ዛሬ በይበልጥ እየሰፋ ነው። በተለይም የቀይ ባህር መተላለፊያዎችን ሰላምና ደህንነት ለማስከበር አገራቱ ከየትኛውም ጊዜ በላይ ተቀራርበው እየሰሩ ናቸው። ታሪካዊ ወዳጅነታቸው የቀጠናውን ሰላምና ደህንነት በጋራ በመጠበቅ ስር ሰዷል። የውጭ ጉዳይ ምክትል ሚኒስትሩ ክሪስቶፈር ላንዳውና የአሜሪካ ጦር የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን ጉብኝትም ይህን ታሪካዊና ስልታዊ ግንኙነት ወደ ላቀ የትብብር ምዕራፍ ለማሻገር ያለመ ነው። ታሪክ የሁለቱን ሀገራት ግንኙነት ምን ያክል ጥልቅ እንደሆነ ያሳያል። በኦጋዴን ሰማይ ላይ የታየው ጥቁር አንበሳው ገድል በኦጋዴን ጦርነት ወቅት የኢትዮጵያ አየር ኃይል የበላይነት እንዲቀዳጅ ካደረጉት ዋና ዋና ምክንያቶች መካከል በአሜሪካ የሰለጠኑ አብራሪዎች የነበራቸው ወደር የለሽ የቴክኒክ ብቃትና ስልታዊ ጥበብ ቀዳሚውን ስፍራ ይዛል። ቶም ኩፐር ዊንግስ ኦቨር ዘ ኦጋዴን ለኢትዮጵያን ሶማሊያ ዋር በተሰኘው የታሪክ ድርሳኑ እንደሚገልጸው ኢትዮጵያን አብራሪዎች በአሜሪካ ወታደራዊ አካዳሚዎች ያገኙትን ከፍተኛ ስልጠና በሰማይ ላይ የሚደረግን የቅርብ ፍልሚያ ዶግፋይት በከፍተኛ ብልጫ እንዲወጡ አስችሏቸዋል ይላል። ሶማሊያ በቁጥር የሚበልጡ የሶቪየት ሰራሽ ሚግ 17 እና ሚግ 1 ጄቶችን ብታሰልፍም በአሜሪካ አስተማሪዎች የተገነባው የኢትዮጵያ አብራሪዎች ስነ ልቦናዊ ጥንካሬና የበረራ ስልተምት የጠላትን ኃይል ገና በጦርነቱ መጀመሪያ ሽባ ለማድረግ አስችሏል። በቴክኖሎጂ ረገድ የአሜሪካ ሰራሹ ኖርዝሮፕ F-5E ታይገር 2 ጄት በወቅቱ የኢትዮጵያ አየር ኃይል ዋነኛ የድል መሳሪያ ነበር። ይህ አውሮፕላን በተለይ AIM-9 ስዋይዊንደር የተባሉ ሙቀት ተከታታይ ሚሳኤሎችን የታጠቀ በመሆኑ ኢትዮጵያን አብራሪዎች የጠላትን ጄት ከሩቅ ርቀት ሆነው ኢላማ ውስጥ በማስገባት እንዲያረግፏቸው እድል ሰጥቷቸዋል። የሶማሊያ አብራሪዎች ወደ ኢትዮጵያ ጄቶች ለመቅረብ የተሻለ ጥቃት አቀማመጥ ለመያዝ ሳይችሉ በF-5E ጄቶች ቀልጥፍናና በስዊንደር ሚሳኤሎች ጥራት ምክንያት በሳምንታት ውስጥ የአየር ኃይላቸውን ግማሽ ያክል እንዲያጡ ሆኗል። ኢትዮጵያ በወቅቱ ወደ ሶሻሊዝም ጎራ መዞሯን ተከትሎ አሜሪካ የመለዋወጫ ዕቃዎችን ብትከለክልም የአየር ኃይሉ መሐንዲሶችና አብራሪዎች ያሳዩት ብልሃት እጅግ አስገራሚ ነበር። ቶም ኩፐር በመጽሐፉ ውስጥ እንደጠቀሰው የኢትዮጵያ አየር ኃይል የነበሩትን ጥቂት የአሜሪካ ጄቶች በብቃት በማብረር የተወሰኑትን ደግሞ ለአካል መለዋወጫ በመጠቀም አውሮፕላኖቹ በኦጋዴን ሰማይ ላይ ዝግጁ ሆነው እንዲቆዩ አድርጓል። ይህ የብልሃት ጦርነት ተብሎ ሊገለጽ የሚችል ተግባር የኢትዮጵያ አየር ኃይል በአስቸጋሪ ፖለቲካዊ ጫና ውስጥ ቢሆን እንኳን አሜሪካን ቴክኖሎጂ በመጠቀም እንዴት ድልም ማስመዝገብ እንደሚቻል ለዓለም ያሳየበት አጋጣሚ ነበር። ይህ የኦጋዴን ጦርነት የአየር ላይ ተጋድሎ በኢትዮጵያ አሜሪካ መካከል የነበረውን የቀደመ ወታደራዊ ትብብር ምን ያክል ጥልቅ መሰረት የነበረው መሆኑን ያረጋገጠ ነው። ምንም እንኳ በወቅቱ በሁለቱ ሀገራት መካከል የዲፕሎማሲ ቅዝቃዜ ቢኖርም አሜሪካ የገነባቸው የሰው ኃይልና የሰጠችው ቴክኖሎጂ ግን የኢትዮጵያን ሉዓላዊነት ለማስከበር ወሳኝ ሚና ተጫውቷል። ዛሬም ድረስ በታላላቅ ወታደራዊ አካዳሚዎችና የኦጋዴን ጦርነት የአየር ላይ ውጊያ እንደ ትልቅ ትምህርት የሚወሰደው በቁጥር የሚበልጥን ጠላት በጥራትና በስልጠና እንዴት ማሸነፍ እንደሚቻል ማሳያ በመሆኑ ነው። የሁለቱ ወገኖች ትብብር ከታሪክ ባለፈ ዛሬም ስትራቴጂክ ነው። ኢትዮጵያና አሜሪካ ለ120 ዓመታት የዘለቀ ታሪካዊና ዲፕሎማሲ ግንኙነት ያላቸው ሲሆን የውጭ ጉዳይ ውይይቱም ይህንን ስትራቴጂያዊ ትብብር ወደ ላቀ ደረጃ ለማሸጋገር ያለመ ነው። ከውጭ ጉዳይ ሚኒስትሩ የኢትዮጵያ ጉብኝት ጋር የአሜሪካ ጦር የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን በቢሾፍቱ የአየር ኃይል ኤክስፖ ጉብኝት ማድረጋቸው አሜሪካ በቀይ ባህር ቀጠና ላይ ሰላምና ጸጥታን በማስፈን እንዲሁም ሽብርተኝነትን በመዋጋቱ ረገድ ከኢትዮጵያ ጋር በጋራ አብራ እንደምትቆም ተግባራዊ ማሳያ ነው።